የዘመቻ አንድነትና የመከላከያ ሸዋ ውሎ ኢትዮጵያ ያስገባችው ልዩ የተባለው አውሮፕላን የምንላችኋለን። አብራችሁን ቆዩ። በአማራ ክልል በማዕከላዊ ጎንደርና በሰሜን ጎጃም ዞን ከአርብ መጋቢት 12 ቀን 2017 ዓ.ም ጀምሮ በመንግስት ጸጥታ ኃይሎችና በፋኖ ታጣቂዎች በተካሄዱ ውጊያዎች በርካታ ሰዎች መገደላቸውን ነዋሪዎች ገልጸዋል። ዘገባዎች እንደሚያመለክቱት ከሆነ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በማዕከላዊ ጎንደር ነዋሪ ሆኑ አንድ ግለሰብ በሁለቱ አካላት መካከል ግጭቶች ከአርብ መጋቢት 12 ቀን 2017 ዓ.ም ጀምሮ ማገርሸታቸውን ለአዲስ ስታንዳርድ ገልጸዋል። በጎንደር ከተማ የፋኖ ታጣቂዎች ተኩስ መክፈታቸውን ተከትሎ ግጭቶች መካሄዳቸውን የገለጹት ነዋሪው አክለውም ታጣቂዎች ጎንደር ዙሪያ ጠዳ ክፍለ ከተማ አካባቢውን ተቆጣጥረው መቆየታቸውን ተናግረዋል። የፋኖ ታጣቂዎች አርብ ዕለት ከምሽቱ 12 ሰዓት አካባቢ በጎንደር ጠዳ ክፍለ ከተማ ተኩስ ከፍተው ነበረ። ሲተኮስ ነው ያመሸው። ለሰዓታት ቆይተው ወጡ ብለዋል። ግጭቱ ምክንያት ከመንግስት ጸጥታ አካላትና ከፋኖ ታጣቂዎች በኩል በርካታ ተዋጊዎች እንደተገደሉ እንደሚያውቁ ገልጸው ሆኖም ይህን ያህል ለማለት እንደሚቸገሩ ተናግረዋል። አክለውም በአሁኑ ሰዓት ግጭቶች መቀጠላቸውን ገልጸው ነዋሪው በከፍተኛ ስጋት ውስጥ መሆኑን ገልጿል። ሌላኛው በማዕከላዊ ጎንደር ዞን ደንቢያ ወረዳ አይምባ ቀበሌ ነዋሪ የሆኑት ግለሰብ በበኩላቸው ስፍራው ከዚህ ቀደም በፋኖ ታጣቂዎች ስር ሆኖ መቆየቱን ገልጸዋል። ሆኖም ከአርብ መጋቢት 12 ቀን 2017 ዓ.ም ጀምሮ እንደ አዲስ ባገረሸው ግጭት በትንሹ 3 ሰላማዊ ሰዎች በተባራሪ ጥይት ተመተው መገደላቸውን ጠቁመዋል። አያይዘውም አሁን ላይ አይምባ ቀበሌን ጨምሮ ጎንደር ከተማ ዙሪያ የሚገኙ በርካታ የገጠር ቀበሌዎች በታጣቂዎች ቁጥጥር ስር መግባታቸውንና ውጊያዎች መቀጠላቸውን አመልክተዋል። በተጨማሪም ነዳጅ የጫኑ 2 ቦቴዎች ከጭልጋ ወደ ጎንደር ሲጓዙ በታጣቂዎች በተከፈተባቸው ተኩስ መቃጠላቸውን አክለዋል። አያይዘውም በምዕራብ በለሳ ወረዳ በተኩስ ሩምታ መሃል በትንሹ 5 ሰላማዊ ሰዎች ስለመገደላቸው ከቤተሰቦቻቸው መስማታቸውን አስረድተዋል። ሌላኛው ለደህንነታቸው ሲሉ ስማቸውን እንዳይጠቀስ የፈለጉ በክልሉ ሰሜን ጎጃም ዞን መራዊ ከተማ ነዋሪ ሆኑ አንድ ግለሰብ ከተማዋ የፋኖ ታጣቂዎች ተኩስ መክፈታቸውን ተከትሎ ውጊያዎች መቀስቀሳቸውን ተናግረዋል። ይህን ተከትሎም ታጣቂዎቹ ለምን ትምህርት ታስተምራላችሁ በሚል 11 መምህራንን ሐሙስ መጋቢት 11 ቀን 2017 ዓ.ም ከቤታቸው አስወጥተው መግደላቸውን ገልጸዋል። 11 መምህራን ናቸው የተገደሉት። ከቤታቸው ወስደው የፈጇቸው ኮሎኔል ታደሰ ሙሉነህና ሽምብራ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች የሚያስተምሩ ነበሩ ብለዋል። ጉዳዩን በተመለከተ የአማራ ክልል ኮሙኒኬሽን በይፋዊ የፌስቡክ ድረገጹ ላይ ባወጣው መግለጫ በሰሜን ጎጃም ዞን መራዊ ከተማ የእውቀት አባት መምህራን ለምን አስተማራችሁ ተብለው ተገድለዋል ሲል አስታውቋል። የዞኑ ሰላምና ጸጥታ መምሪያ ኃላፊ ገብረስላሴ ታዘብ ታጣቂ ኃይሎች ወደ ከተማዋ ሰርገው በመግባት 4 መምህራንና ከ8 ዓመታት በፊት የመራዊ ከተማ ከንቲባ የነበሩ አሁን ላይ በሌላ ሙያ የነበሩ ግለሰብን ገድለዋል ብለዋል። በተጨማሪም አንድ የማህበረሰብ አቀፍ ጤና መድህን አስተባባሪ የሆነ ግለሰብ በታጣቂዎች ታግቶ መወሰዱን ጠቁመዋል። አንደኛው መምህር ለማስተማር እየገባ ትምህርት ቤት በር ላይ ነው የገደሉት። ሌሎችም መምህራንና የቀድሞውን ከንቲባ ደግሞ በየቤታቸው ሄደው ነው የገደሏቸው። የታገተውን ግለሰብ ቤቱን ሰብረው ነው የወሰዱት ብለዋል። ግጭት በቀጠለበት የአማራ ክልል ከሰሞኑን የፋኖ ታጣቂዎች ዘመቻ አንድነት ሲሉ የጀመሩትን የተቀናጀ ዘመቻ ተከትሎ በክልሉ የተለያዩ አካባቢዎች የሚካሄዱ ውጊያዎች እንደ አዲስ አገርሽተዋል። የኢትዮጵያ መከላከያ ሰራዊት የፋኖ ታጣቂ ኃይሎች ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል አካባቢዎች ያካሄዱትን የተቀናጀ ጥቃት በማክሸፍ ደምስሻለሁ ሲል መጋቢት 12 ቀን 2017 ዓ.ም አመሻሽ ላይ ባወጣው መግለጫ አስታውቋል። መከላከያ በመግለጫው የፋኖ ታጣቂ ኃይሎች በክልሉ በሚገኙ ዞኖችና ወረዳዎች ላይ ውድመት ፈጽመዋል፣ የመንግስት መዋቅርን ለማፈራረስ ተንቀሳቅሷል ሲል ከሷል። በተጨማሪም በዚህ ክልሉን ለማተራመስ እየተደረገ ባለው ዘመቻ አንድነት በሰኘው እንቅስቃሴ ብርጋዴር ጄኔራል ምግበይ ኃይለ ከጀርባ አሉበት ሲል ወንጅሎም ነበር። የፋኖ ኃይሎች ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶባቸዋል ሲል መከላከያ ሰራዊቱ በመግለጫው አስታውቋል፣ ተደምስሷል ብለዋል። በዚህም በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የሚንቀሳቀሱ የታጣቂ ቡድኑ አባላት ደምስሻለሁ ሲል ማስታወቅ ይታወሳል። መከላከያ በመግለጫው በፋኖ ኃይሎች ላይ በ2 ቀናት ብቻ 317 የተገደለ፣ 41 የተማረከ፣ 125 የቆሰለ፣ 27 እጅ የሰጠ፣ 51 በምህረት የገባ፣ 15 መረጃ አቀባይ የተያዘ በድምሩ 576 የሰው ኪሳራ አድርሻለሁ ብሎም ነበር። ማረኳቸው ካላቸው መሳሪያዎችና ቁሳቁሶችም ውስጥ 1 መትረየስን ጨምሮ 119 ክላሽ፣ 46 ኋላ ቀር መሳሪያ፣ 8 ሽጉጥ፣ 22 ቦምብ፣
2290 የተለያዩ አይነት ተተኳሾች፣ 28 ትጥቅ፣ የመገናኛ ራዲዮ፣ ተሽከርካሪና ባጃጅ፣ ሞተር ሳይክል ይገኙበታል ብለዋል። በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄዱ የሚገኙ ግጭቶች ተባብሰው መቀጠላቸውን መዘገባችን ይታወሳል። አብነትም በቅርቡ በክልሉ በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳ፣ በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት ቢያንስ 8 ሰዎች መገደላቸው ይታወቃል። በተመሳሳይ በምዕራብ ጎጃም ዞን ቋሪት ወረዳ አዲገነት በተባለች ቀበሌ ቅዳሜ የካቲት 29 2017 ዓ.ም በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት 2 ሰዎች መገደላቸውም ዘገባው አመላክቷል። በክልሉ በተደጋጋሚ ግጭት ከሚካሄድባቸው አካባቢዎች መካከል አንዱ በሆነው ምዕራብ ጎጃም ዞን በተለያዩ ወረዳዎች ላይ በርካታ የንጹሃን ሰዎች ህይወት አልፏል። ለአብነትም በዞኑ ጃቢ ጠህናን ወረዳ ጅማትን ቆቅማ ቀበሌ አርብ ጥር 23 ቀን 2017 ዓ.ም በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተካሄደ በከባድ መሳሪያ በታገዘ ውጊያ የ14 ዓመት ታዳጊና መነኩሴን ጨምሮ 4 ሰዎች መገደላቸውን ዘገባዎች አመላክተውም ነበር። በተመሳሳይ ጥር 12 ቀን 2017 ዓ.ም በክልሉ ምዕራብ ጎጃም ዞን ቋሪት ወረዳ ሸባ በተሰኘች ቀበሌ በእርሻ አውድማ ላይ የነበሩ 11 ሰዎች በመንግስት የጸጥታ አካላት መገደላቸው መዘገባችን ይታወሳል። ይህ በእንዲህ እንዳለ 7ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬም በየግንባሩ ድል ተቀዳጅቻለሁ ብሏል። በዘገባውም የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ትላንት ዘመቻ አንድነት 6ኛ ቀን ላይ በተደረገ ውጊያ አቸፈር ላይ 14 የአድማ ብተና፣ 12 የመከላከያ ሰራዊት በድምሩ 26 የጥምር ጦሩ ላይ ጉዳት አድርሻለሁ ብሏል። በአማራ ፋኖ በጎጃም 5ኛ መንገሻ አቲከም ክፍለ ጦር ባደረገው የተቀናጀ ማጥቃት ሸንዲ ከተማን በመቆጣጠር ከመከላከያ ይዞታነት ነጻ ማድረግ ተችሏል ብሏል። መከላከያ በበኩሉ የ6ኛ እዝ ኮር በሰሜን ሸዋ ዞን ሆደቡ አቦቴ ወረዳ እስከ ደራ ወረዳ በሚያዋስነው የጀማ ወንዝ ያሉ ቋጥኞችና ገደላ ገደሎችን እየተጠቀመ በአካባቢው ዘረፋና እገታ ሲፈጽም በነበረው በአሸባሪው የሸኔ ታጣቂ ቡድን ላይ የኮሩ ክፍለ ጦሮች ባካሄዱት የተጠና አሰሳ በጠላት ላይ ከፍተኛ ኪሳራ ማድረሳቸውን የኮሩ ዋና አዛዥ ብርጋዴር ጄኔራል መለስ ይግዛው ተናግረዋል። አሸባሪው ቡድን በተለያዩ ቦታዎች በሰራዊታችን እየደረሰበት ካለው ምትና መንቀሳቀሻ ሲያጣ ራቅ ያሉና ገደላማ መሬቶች በሚበዙበት ራሱን በመደበቅ አልፎም ወደ መስመር እየመጣ ሰላማዊ ተጓዦችን እያገተ የሚደበቅበት እንደነበር ጄኔራል መኮንኑ አብራርተዋል። የኮሩ ክፍለ ጦሮች ባካሄዱት የተቀናጀ አሰሳ በ33 የቡድኑ ታጣቂዎች ላይ እርምጃ ሲወሰድ 8 አባላቱን ከነሙሉ ትጥቃቸው መማረክ ተችሏል ብለዋል። ሌሎች በቡድኑ ተስፋ የቆረጡ 8 አባላቶችም ተደብቀው ከነበሩበት ጫካ ወጥተው ለሰራዊታችን እጅ መስጠታቸውን ተናግረዋል የሚል ዘገባን አውጥቷል። ከሰው ኃይል ኪሳራው በተጨማሪ 15 ክላሽ መሳሪያ፣ 3 ኤስኤስ ጠመንጃ፣ 1000 በላይ የክላሽ ጥይት፣ 113 የብሬን ጥይት፣ የመትረየስ ሸንሸል፣ ኤፍ1 ቦምብ፣ የክላሽ ካዝና፣ ከህብረተሰብ የዘረፋቸው የተለያዩ መድኃኒቶች፣ 13 ማዳበሪያ ጤፍ፣ ስማርት ስልኮች፣ 227000 ጥሬ ገንዘብ በቁጥጥር ስር ውለዋል። ከዚህ ቀደም ከመኪና አግቶ በመደበቅ ከቤተሰቡ ገንዘብ እየተደራደረበት የነበረ ታጋች ሰላማዊ ሰው ማስፈለስ መቻሉን የገለጹት ብርጋዴር ጄኔራል መለስ ይግዛው ሰራዊቱ ምት ተርፎ በአካባቢው ተበትኖ ለማምለጥ እየሞከረ ያለውን የጠላት ኃይል ሙሉ በሙሉ ለመደምሰስ ሰራዊቱ እያሳደደው እንደሚገኝ ገልጸዋል። የአካባቢው ህብረተሰብና የወረዳው መስተዳደር አካላት ለሰራዊቱ እያደረገው ያለውን ትብብር ለድሉ መሰረት በመሆኑ ጄኔራል መኮንኑ ምስጋና አቅርበዋል። ሚድሮክ ኢንቨስትመንት ግሩፕ በቦሌ ዓለም አቀፍ አውሮፕላን ማረፊያ በ3.6 ሚሊዮን ዶላር ዋጋ ያለው አዲስ ዘመናዊ አውሮፕላን ለገበያ ያቀረበ ሲሆን ይህም ኩባንያው የኢትዮጵያን የአቪዬሽንና የቱሪዝም ዘርፎችን ለማሳደግ ያለውን ቁርጠኝነት የሚያሳይና ጉልህ እርምጃ ነው ተብሏል። ካሳን ካራቫን ኤክስ የተሰኘ ባለ 14 መንገደኞች አውሮፕላን በሩቅና ባላደጉ አውሮፕላን ማረፊያዎች ማረፍ የሚችል ሲሆን ማዕድንና ግብርናን ጨምሮ የተለያዩ ኢንዱስትሪዎችን ለመደገፍ ተዘጋጅቷል። የሚድሮክ ኢንቨስትመንት ግሩፕ ቅርንጫፍ የሆነው የትራንስኔሽን ኤርዌይስ ማኔጂንግ ዳይሬክተር አሚር አብዱል ወሃብ አውሮፕላኑ ለቢዝነስ ተጓዦችና ቱሪስቶች የሚሰጠውን የቻርተር አገልግሎት እንደሚሰጥ አስታውቋል። ቴክሮን አቪዬሽን ከተሰኘው የአሜሪካ ኩባንያ የተገዛው አውሮፕላኑ በኢትዮጵያና በመላው አፍሪካ በመንቀሳቀስ የመሰረተ ልማት ውስንነት ባለባቸው አካባቢዎች ያለውን ግንኙነት በማሳደግ አስፈላጊ የአየር ትራንስፖርት አገልግሎት ይሰጣል ተብሏል። ዕለታዊ የውጭ ምንዛሬ ተመንን በተመለከተ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን በ124.0086 ብር እየገዛ በ126.4888 ብር እየሸጠ የእንግሊዝ ፓውንድን በ155.2836 ብር እየገዛ በ158.3892 ብር እየሸጠ አንድ ዩሮን
በ128.3365 ብር እየገዛ በ130.932 ብር እየሸጠ የስዊዝ ፍራንክን በ136.6938 ብር እየገዛ በ139.4277 ብር እየሸጠ የዩናይትድ አረብ ኤምሬት ድርሃምን በ33.7659 ብር እየገዛ በ34.4412 ብር እየሸጠ አንድ የኩዌት ዲናርም በ402.364 ብር እየገዛ በ410.4113 ብር እየሸጠ መሆኑን አስታውቋል። ቸር ይቆዩን።